እኛ ምናምነውን በታማኝነት በአግባቡ በማስፈር ነው ሊሞግት የሞከረው። ስላሴ አማኞች አፋቸው ሞልተው 3 ቢሉ አንድ እንጂ 3 አይደለም ሲሉ ይደመጣሉ ካለ የሆነን ነገር ምንጭ መጥቀስ ነበረበት። የሐዋርያት እምነት ተከታዮች መጽሐፍ ቅዱስ ውስጥ 3 አካል የሚል አሳየን ይላሉ። ጥያቄው እናዝሮ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የሚል አሳየን። 3 የሚለውን ከውጭ አላመጣ ነው። 3 ማለት ምን ማለት ነው? አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። በቃ ሌላ ነገር የለውም። ከሞርሞን ጋር ያገናኘናል። ይቅርታ ጸሐፊው መንፈሳዊ ሰው ነው ብለኸኛል። መንፈሳዊ ሰው አይደለም ማለት ነው። ወደዛ መደምደሚያ እንዲሄድ ምክንያቱም ፈሪሃ እግዚአብሔር ሲኖርህ ተጠንቀቀህ ትጽፋለህ። ፈሪሃ አምላክ ሲኖርህ እያንዳንዱ የሥላሴ አካል ከእግዚአብሔር ባህሪ የተወሰነ ድርሻ ወይም ክፍል ያለው 1/3 አድርገው መቁጠራቸውን ሊያምኑ ይገባል። አምላክነት አብ የሆነ አምላክነት አዋጥቶ ወልድ አምላክነት አዋጥቶ መንፈስ ቅዱስ አምላክነት አዋጥቶ አይደለም አንድ አምላክ ምን ነው 1/3 የሚባል አምላክ የለም። ዲስት እንደው ለእግዚአብሔር ቃል ግን ታማኝ ይሆናል ብዬ አስባለሁ። የእግዚአብሔር ቃልን ሲያስረዳ ሲተነትን ሲያብራራስ አብ በስጋ ተገለጠ ማለት በስጋው ሰውነት ያስታረቀን ያዳነን እና ፍቅሩን ያየንበት መንገድ ነው። የትኛውን ጥቅስ መሰረት አድርጎ ነው? ምንም የለም። ዮሐንስ ወንጌል ምዕራፍ 12 የአብርሃሙ ሥላሴ የሚባል ትምህርት ለራሱ ለአብርሃም እንግዳ ነው ይላሉ። እውነት ነው። በዚህ እንስማማለን። በደንብ አድርገን እንስማማለን። ሥላሴ ማለት ነው የሚነበብ ነው ወይስ የማይነበብ? ጭራሽ የማይነበብ ከማይነበቡ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅም እና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ከቅዱሱ መንፈስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘው መርሃ ግብራችን ነው ጀምረናል። ቴዲ እንዴት ነህ? ሜላይ ሰላም ብያለሁ። ሰላም ተምጠፋብን። እንኳን ደህና መጣልህ ነበር። ባንደና ቆየ እንግዳ ላረግህ ነው። እንግዲህ ከእንግዶች አንዱ ትሆናለህ ማለት ነው። ታይቶኝ ነው ወደፊት አይቀርም በቪዲዮ ውስጥ ገባ። በነገራችን ላይ ተመልካቾቻችን ጥቂት እናውጋ የሚል መርሃ ግብር እግዚአብሔር ፈቅድ በቅርቡ እንጀምራለን። በቅርብ ቀን እንግዶችን የምናቀርብበት ከእንግዶቻችን ደግሞ የምንማርበት መርሃ ግብር ይኖረናል። በዛ ደግሞ አዳዲስ ነገሮችን ታገኛላችሁ ብለን ተስፋ እናደርጋለን። እስከዛ ለወዳጆቻችሁ ሼር በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ እንድትጠብቁ እናበረታታለን። ስለ ቲዮሎጂ ክላስ ምንም አላልከንም ዛሬ? ቲዮሎጂ ክላሳችን እንግዲህ ትምህርተ መንፈስ ቅዱስ ላይ ሰፊ የሆነ ትምህርት ይዘንላችሁ ስለምንቀርብ ሰብስክራይብ እያደረጋችሁ ተጠብቁን ዘንድ በጌታ ፍቅር ጠይቃችኋለን። ሊንኩን ከታች ኮሜንት ሴክሽን መስጫ ውስጥ ማግኘት ትችላላችሁ። እሱን ጭናችሁ ወይም ደግሞ መጽሐፍ የምትፈልጉ ሰዎች ቲዮሎጂ ክላስ ስፔስ ሳታደርጉ ቲዮሎጂ ክላስ ብላችሁ በጽፉ ታገኙታላችሁ። እንግዲህ ዶክትሪናል የሆኑ ኢሹዎችን እናነሳለን። ትምህርተ ሥላሴ፣ ነገረ ክርስቶስ፣
ትምህርተ መንፈስ ቅዱስ ከትምህርተ መንፈስ ቅዱስ አሁን ጀምሮ የቤተክርስቲያን ጉባኤዎችን እናነሳለን። ስለዚህ ቲዮሎጂ መማር ፈልጋችሁ ግን መማር ያልቻላችሁ በተለያየ ምክንያት ይሄ ለእናንተ ጥሩ እድል ነው ብዬ አስባለሁ። ስለ ስላሴ ምዝገባ የለውም፣ ክፍያ የለውም። ምዝገባ የለውም፣ ምንም ክፍያ የለውም፣ በነፃ ነው። ክፍያም አለው። ምንድነው ክፍያው? ሼር ማድረግ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ስጡ። እሱ ነው ክፍያው። ስለ ስላሴ አነሳ። ስለ ስላሴ ዛሬ ምንድነው ያስከው መጽሐፍ? ዛሬ እንግዲህ የምንፈትሸው መጽሐፍ ነው የስላሴ አጠያያቂ ሚስጥር የሚል በፓስተር በኮቴሽን ያዙልኝ በፓስተር ኤልያስ ሽባባው የኦሊጂሰስ በተለምዶ ወይም ደግሞ የሐዋርያት ቤተክርስቲያን አማኝ ነን የሚሉ ሰዎች እዛ መጋቢ የጻፉት መጽሐፍ ነው። እንግዲህ ስለ ስላሴ ማለት ነው። የሚነበብ ነው ወይስ የማይነበብ? ጭራሽ የማይነበብ ከማይነበቡ መጽሐፎች መካከል ከማይነበቡ መጽሐፍቶች የሚመደብ ነው። ኦኬ፣ አንተ ነህ መጽሐፍ ያነበብከውና ምን በጎ ጎን አገኘህበት? እንግዲህ እንደ በጎ ጎን ያው ሰው ያመነበትን የሚያውቀውን እውነት በተለያየ መንገድ ገባኝ የሚለውን ነገር ለሰዎች ለማስረዳት መሞከር አፕሪሺየት ማድረግ አለብን ብዬ አስባለሁ አይደል? እና ፓስተሩም እንግዲህ የሚያውቁትን ወይም ተረድቻለሁ የሚሉትን እውነት ለመጻፍ መነሳታቸው እና በዚህ አይነት ሁኔታ አዘጋጅተው በሳቸው እምነት ጥላ ላሉ ሰዎች መጻፋቸውና እናንተም ደግሞ ብሎ የኛን እምነት ደግሞ የተቹበት መንገድ ጥሩ ነው ብዬ አስባለሁ። ኦኬ፣ የሙግት መጽሐፍ ነው እያልከኝ ነው? አዎ፣ የሙግት መጽሐፍ። ኦኬ፣ የሙግት መጽሐፍ ከሆነ አንድ የምንጠብቀው ነገር አለ፣ ታማኝነት አይደል? አዎ። እስኪ ስለ ታማኝነቱ ንገረን። ማለት እኛ የምናምነውን በታማኝነት በአግባቡ በማስፈር ነው ሊሞግት የሞከረው? አይደለም። በሚያሳዝን ሁኔታ ይሄ መጽሐፍ እንግዲህ የዲፌንድ ነው የሚያደርገው፣ ማለት አታክ ነው የሚያደርገው፣ ዲፌንድ አያደርግም። መጽሐፉ እኛን ላይ ነው ትችት የሚሰነዝረው፣ ወይም እኛ ላይ ማለት በስላሴ የምናምን እኛ ላይ አታክ ያደርጋል እንጂ እነሱን እምነት ዲፌንድ አያደርግም። አታክ ነው የሚያደርገው፣ በብዛት አታክ ነው የሚያደርገውና እንደዛ ሲያደርግ እንግዲህ አንተ መጀመሪያ የሆነ እምነትን ስትቃወም ያ እምነት የሚለውን ማወቅ አለብህ። የምትቃወመው ደግሞ ያ እምነት እንዲያምናለው ባለው ልክ ነው መቃወም ያለብንና መጽሐፉ ላይ ግን እንደዚህ አይነት ችግሮች እናያለን። እኛ ናምናለን የምንለውን ሰው የሚቃወመው እንደዚህ ታምናላችሁ ይልና እሱን ይቃወማል ማንነው ማለት ነው። የማንነው እስኪ ናሙናዎች የተወሰኑትን ማየት እንችላለን። ለምሳሌ ገጽ 21 እስከ 22 ያሉትን ሐሳቦች ለማንሳት ልሞክርልን ምን እንደሚሉ ፓስተር ኤልያስ ገጽ 21 ላይ እንደዚህ ይላሉ። 3 ቢሆንም አንድ እንጂ 3 አይደለም ይላሉ። ገና ንዑስ ርዕሱ ላይ ስላሴ አማኞች አፋቸው ሞልቶ 3 ቢሉ አንድ እንጂ 3 አይደለም ሲሉ ይደመጣሉ ይላሉ። አሁን ገና ሲጀመር ራሱ ሐሳቡ ልክ አይደለም። ስላሴ አማኞች በደም ስሙኝ። በተለይም ስለ ስላሴ መረዳት የምትፈልጉ ሰዎች፣ ማወቅ የምትፈልጉ ሰዎች እኛ ምንድነው የምንለው የሚለውን ነገር በደንብ አድርጌ ያስረዳቸዋለሁ። እዚህ ላይ እሳቸው ምንድን ያሉት? ስላሴ አማኞች አፋቸው ሞልቶ 3 ቢሉ አንድ እንጂ 3 አይደለም ሲሉ ይደመጣሉ ይላል። የጠቀሰው ነገር አለ ማለት የሆነ ሰው ሰምቷል ብለን እናስብና ምንም የጠቀሰው ነገር የለም። የጠቀሰው ነገር የለም። የሆነ ምሳሌ ነው የሚያመጣው። ዝም ብሎ ምሳሌ ነው የሚያመጣው። ምንድነው እኛ አሁን አንድ ስንልና 3 ስንል ለይታችሁ ማወቅ አለባችሁ ያስባሉ። በጣም ብዙ ሰው በተለምዶም አንዳንደኛ ጋር አንዳንድ ሰዎች ቢጠቀሙት ንግግር አለ። እሱንም ማረም ያስፈልጋል ያስባሉ። አንድ ሲሆን 3 ሲሆን አንድ ይላሉ አንዳንድ ሰዎች እና እሱም ልክ አይደለም። አንድ ነው ስንል ስለምንድነው እያወራን ያለ ነው? ስለ ባህሪው ነው እያወራን ያለ ነው። አንድ አምላክ ብለን ነው የምናምነው፣ አንድ ባህሪ ነው ብለን ነው የምናምነው። 3 ደግሞ ስንል ስለምንድነው የምናወራው? ስለ አካል ነው የምናወራው። እና አንድ ብለን 3 ካል አይሆንም አይደል? ምክንያቱም ሲጀመር አንድ ካል ስለ ባህሪ ነው። አንድ ብለን 3 ካል ባህሪውንም 3 ማድረግ ነው። 3 ስንል ደግሞ ስለምንድነው የምናወራው? ስለ አካል ነው። 3 ብለን አንድ ደግሞ የምንል ከሆነ 3ን ጨፍልቆ አንድ ማድረግ ነው፣ እነሱን መሆን ነው። ስለዚህ እኛ አንድ ስንል ጊዜ የምናወራው ስለ ባህሪ ነው። 3 ስንል የምናወራው ስለምንድነው? ስለ አካል ነው። ስለዚህ አንድ ሲሆን 3 ሲሆን አንድ የሚለው ንግግር በራሱ ልክ አይደለምና ፓስተሩም እንግዲህ ስላሴ አማኞች አፋቸው ሞልቶ 3 ቢሉም ይላል። 3 ያልነው መለኮቱን ነው እንዴ? አይደለም፣ ባህሪውን አይደለም። አሁንም አፋችን ሞልተን 3 እንላለን። 3 የምንለው ግን ምን ነው? አካሉን ነው። 3 ቢሉም አንድ እንጂ 3 አይደለም ሲሉ ይደመጣሉ።
እና ጭራሽኛ ማንለው ነው እንደምንል አድርገው ያስቀመጡት። ይደመጣሉ ካለ የሆነን ነገር ምንጭ መጥቀስ ነበረበት። ከቪዲዮ ሊሆን ይችላል፣ ከኦዲዮ ሊሆን ይችላል፣ ከመጽሐፍ ሊሆን ይችላል። ብቻ የሆነ ሶርስ ሊያገኝ ይገባው ነበር። ይደመጣሉ ብሎ ማስረጃ አልባው መሆኑ ትንሽ ያሳዝናል። እሺ ልክ አይደለም፣ እንደዚህ ብሎ ያስቀመጣቸው ልክ አይደለም። ሌላው ደግሞ ልክ ባልሆነ መንገድ የጠቀሱትም ደግሞ ላንበበልን። በተለይም እኛ ማንለውን እንደምን አድርጎ ያስቀመጡት ነገር እዚሁ ገጽ 22 ላይ እንደዚህ ይላሉ። ስለዚህ ሶስትን ከውጪ አንድን ከመጽሐፉ በመውሰድ እንደ ምሳሌው ሁሉንም እያጫፈሩ መጥራት ይገባል ይሉናል ይላል። አንድን ከውስጥ ሶስትን ከውጪ ምን ለማለት ነው? አንድን ከመጽሐፍ ቅዱስ ይጠቅሱና ሶስት የሚለውን ግን ከውጪ ነው የሚያመጡት ይላል፣ ከመጽሐፍ ቅዱስ ውጪ። እንደዚህ ብሎ መክሰሱ ላይ ተቃውሞ የለኝም። እንደዚህ ብሎ መክሰሱ ላይ ተቃውሞ የዘጋበት ቃል ግን ትክክል አይደለም። ታማኝ አይደለም። እኛ የምንለውን ከሆነ እየጻፈ ያለው እኛ የምንለውን በትክክል ኮት ማድረግ ሲገባው እኛ ሶስትን ከውጭ ነው የምናመጣው አላለም። ተመሳሳይ ነገር እነሱ ላይ ናቅረው። ለምሳሌ አካል የለም፣ አካል የሚል ቃል የለም መጽሐፍ ቅዱስ ላይ እና አካል የሚለውን ከውጭ ነው ያመጣችሁት ይሉናል። ኦኬ ባህሪስ የሚለው አሁን አንድ ባህሪ ነው የእግዚአብሔር ብለን የምንጠይቃቸው አሁን ነው የሚሉን። እሱንም ራሱ እነሱ ከየት የሚያመጡት? ከውጭ ነው የሚያመጡት። ሌላው ይቅር መጽሐፍ ቅዱስ ውስጥ ሶስት አካል የሚል አሳየን ይላሉ። ብዙ ጊዜ የሐዋርያት እምነት ተከታዮች መጽሐፍ ቅዱስ ውስጥ ሶስት አካል የሚል አሳየን ይላሉ። ጥያቄው እናዝሮ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የሚል አሳየን ብን እነሱ ራሱ አያመጡ። ስለዚህ እነሱ ራሳቸው ከውጭ ነው ያመጡት ማለት ነው። በሌላ አገላለጥ ግን እኛ ሶስት የሚለውን ከውጭ አላመጣ ነው። ሶስት ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ማለት ነው። በቃ ሌላ ነገር የለውም። ይሄ ደግሞ አብ ወልድ መንፈስ ቅዱስ ተብሎ ደግሞ ተጽፏል። በቃ ቀላሉ ማቴዎስ 28 ላይ ቁጥር 19 ጀምሮ በአብ በወልድ በመንፈስ ቅዱስ ስም ይላል። ስለዚህ ሶስት ምን ተጠቅሷል? ስም ተጠቅሷል። አብ ተብሏል፣ ወልድ ተብሏል፣ መንፈስ ቅዱስ ተብሏል። ስለዚህ ሶስትን ከየት አላመጣ ነው? ከውጭ አላመጣ። በጭራሽ ከውጭ አላመጣ ነው። ይህንን ሐሳብ እንግዲህ በተሳሳተ መንገድ ሲጠቅሱ እናያለን። ሌላው ግን በጣም የገረመኝ ነገር ላንብብልህ ገጽ 26 ላይ ገና ከሆኑ መጀመሪያ ላይ እኮ ነው ይሄን እየነገርከኝ ያለው። ወደ ውስጥ ሲገባ በጣም ብዙ ችግር አለበት። ገጽ 26 ላይ ከአንድ አምላክ በላይ ፖሊቴይዝም ይላሉ። ከዛ እንደዚህ ይሉናል። በራሳቸው ህልውና ያላቸው አካላትን መለኮታዊ አባላትን የሚያስመልክ ነው። ፖሊ ማለት ብዙ ከአንድ በላይ ሲሆን ቴዎስ ማለት ደግሞ እግዚአብሔር ማለት ነው። አያይዘን ስናነበው ከአንድ በላይ የሆነ እግዚአብሔርን ማምለክ የሚል ትርጉም ይኖረዋል። በዚህ እምነት ክፍል ከሚካተቱት በዚህ እምነት ክፍል ይላል። በየትኛው ፖሊቴይዝም? በዚህ እምነት ክፍል ከሚካተቱት የሃይማኖት ክፍሎች መካከል ሶስት የተለያዩ ግን እኩል የሆኑ ትራይቴይዝም three separate but equal gods የማይበላለጡ አካላትን የሚያስተምረው ትራይቴይዝም ወይም የስላሴዎች እምነት እና ትሪትሪያኒዝም ሶስት እኩል የሆኑ አካላትን በህብረት የሚያስመልከው የስላሴ እምነት የሚጠቀሱ ናቸው። ምን ትለዋለህ? አረ ምን እለዋለሁ? ይሄን መጽሐፍ አሁን ከማይነበቡ አይደለም የምለው። እኔ እንዲህ ብዬ አላቅም፣ ለማንም ሰው መክሬ አላቅም። ከሚቃጠሉ ልለው ነው። ምክንያቱም ፈጽሞ ስም ማጥፋት ነው። እንዴ ስም ማጥፋት ነው? ፈጽሞ ስም ማጥፋት ነው። የጠቀሰውም ነገር የለም። ቢያንስ የሆነ መጽሐፍ ላይ እንደዚህ ብላችኋል ብሎ ቢጠቅሰው ከየት ያመጣል? እንደዚህ የሚያምን አለ እንዴ? የለም። እኛ ሲጀመር የፖሊቴይዝም አማኞች አይደለንም። ከአንድ በላይ አምላክ አለ ብለን አናውቅም። ሲቀጥል ትራይቴይዝም እና ትሪኒቲ ይለያያሉ። አሁን እሱ ትራይቴይዝም ብሎ ትራይቴይዝም ውስጥ ማን ከተቷል? ትሪኒቲን አማኞች ከተቷል። በፍጹም እኛ እንደውም ትራይቴይዝምን እንቃወማለን። ትራይቴይዝም ማለት ሶስት የተለያዩ አማልክት ማለት ነው፣ ወይም አምላኮች ማለት ነው። አንዱ አካል ራሱን የቻለ አምላክ፣ ከዛኛው አምላክ ደግሞ ከዚህኛው የተለየ አምላክ፣ ያኛው ሶስተኛው ደግሞ ከሁለቱ የተለየ አምላክ ማለት ነው በሌላ አገላለጥ። እና ሶስቱ በትራይቴይዝም እምነት ሶስት የተለያየ አምላክ ነው ያለው። እኛ ደግሞ የምን አማኞች ነን? የትሪኒቲ ነን። ምናምነው በአንድ አምላክ ግን በሶስት አካል እና ትራይቴይዝም እና ትሪኒቲ ይለያያል። እንግዲህ ሁለቱን መለየት የማይችል ሰው እንዴት ነው ትሪኒቲ የሚተቸው? ይሄ አደገኛ ስም ማጥፋት ነው። ምናልባት ለዚህ ጽሁፉ እንደውም ይቅርታ መጠየቅ ይኖርበታል።
እንዲህ ባለ መንገድ አንባቢዎችን አሳስቶር ይቅርታ መጠየቅ ይኖርበታል። እና ምንድነው የሚለው ሶስት እኩል የሆኑ አካላትን በህብረት የሚያስመልከው የሥላሴ እምነት የሚጠቀሱ ናቸው ይላል። እና እናንተ ራሳችሁ ከፖሊቴይዝም ትመደባላችሁ ይላል። ይሄ ደግሞ በታሪክ እንደዚህ ተደርጎ አይታወቅም። የትሪኒቲ አማኞች ፖሊቴይዝም ውስጥ ይገባሉ የሚል ሐሳብ በጭራሽ የለም። እኛ የሞኖቴይዝም አማኞች ነን። ከሌሎችም ቢሆን ማስረጃ አላቀረበም። እንደው ከሚከሱ የለም፣ ጭራሽ የለም። እኛ ሞኖቴይስት ወይም ደግሞ በአንድ አምላክ ምናምን ነን። ግን ምንድነው ከነሱ የሚለየን? እኛ ስፔሻል በሚለው ይለየናል። ሶስት አካል ብለን ስለምናምን ማለት ነው። እንግዲህ ይሄን ይመስላል። እንደዚህ አይነት ሐሳቦች አሉ። ሌላ እኛን ከየትኛው እምነት ጎራ ደግሞ ያስቀምጠናል ማለት ነው። አሁን ፖሊቴይስት አድርጎናል አይደል? ከአንድ በላይ አምላክ የምታመልኩ ይለናል። ይሄ ብቻ አይደለም። ገጽ 28 ላይ ደግሞ እኛን ብቻ ሳይሆን ከሞርሞን ጋር ያገናኘናል። ይቅርታ ጸሐፊው መንፈሳዊ ሰው ነው ብለኸኛል። መንፈሳዊ ሰው አይደለም ማለት ነው። ወደዛ መደምደሚያ እንዲሄድ ምክንያቱም ፈሪሃ እግዚአብሔር ሲኖርህ ተጠንቀቀህ ትጽፋለህ። ፈሪሃ አምላክ ሲኖርህ እሺ፣ ቀጥል ነው ላይ ምን ይላል መሰለም? የሞርሞን ሥላሴ ትምህርት ሶስት አማልክት የሚያምን ሌላው የፖሊቴይዝም ክፍል ነው። ከሥላሴው ደግሞ ሌላው እያንዳንዱ አካል አምላክና የተለያየ አካል ማድረግ ያገላለጽ ልዩነት እንጂ ከዚህ የተለየ ትምህርት አይሆንም ይልና ይህ የሞርሞኖች የሥላሴ አንድነት የዓላማና የስምምነት ብቻ እንደሆነ ማሰባቸው ነው። በስመ ክርስትናው የሚታመነው ሥላሴ የአንድነት ትምህርቱ ሌሎች አገላለጽ ይጨምራል። ይሁን እንጂ የሞርሞኖች አይነት አገላለጽ በብዙ የሥላሴ አማኞች የሚነገር ስለሆነ ልዩነቱን አያጎላውም ይላሉ። አሁን ተስፋዬ ሮቤሌን ይጠቅስና ተስፋዬ ሮቤሌ ሞርሞኖች በሥላሴ ሲሉ እነሱ በፍቃድ አንድ ናቸው ለማለት ነው የሚል ሐሳብ ይጠቅሳል። ግን እሱ ምንድነው የሚለው? አይኔ ልዩነቱ አይታየኝም፣ የሞርሞኖች ሥላሴና እናንተ የምታምኑት ሥላሴ አንድ አይነት ናቸው ነው የሚሉት። ይሁን እንጂ የሞርሞኖች አይነት አገላለጽ በብዙ የሥላሴ አማኞች የሚነገር ስለሆነ ልዩነቱ አይጎላም ይላል። ሞርሞኖች ምንድነው የሚያምኑት በዚህ ጉዳይ ላይ? እንግዲህ ሞርሞን ስንል ትክክለኛ ስሟቸው የኋላ ቀን ቅዱሳን ነው የሚባሉት። ሌተር ዴይ ሴንትስ ተብሎ ይታወቃሉ። ሀገራችን ውስጥም አሉ። በተለይ ጥቁር ሱፍ ነጭ ሸሚዝ አድርጎ የሚዞሩ ሰዎች ካያችሁ ቦርሳ ይዞ እነሱ ናቸው። የውጭ ዜጋ ይበዛበታል። እና ሞርሞኖች ምንድነው የሚያምኑት የሚለውን ላንብበል ከራሳቸው ላንብበል። እንግዲህ ሞርሞን ወይም ደግሞ ቅድም እንዳልኳችሁ የኋለኛው ቀን ቅዱሳን የሚባሉት ምንድነው የሚያምኑት? ከራሳቸው ዌብሳይት ላይ ያው ስክሪኑ ላይ እንደምታዩት እንደዚህ ይላሉ። The church first article of faith says we believe in God the eternal Father and in his Son Jesus Christ and in the Holy Ghost ይላሉ። ያው በአብ እናምናለን፣ ዘላለማዊ በሆነው በአብ እናምናለን፣ በልጁ በኢየሱስ ክርስቶስ እናምናለን፣ በመንፈስ ቅዱስም እናምናለን ይላሉ። ከዛ በኋላ ምን እንደሚሉ ላንብበለን። The true doctrine of the Godhead was lost in the apostasy that followed the Savior's mortal ministry and the deaths of his apostles። እውነተኛው ምንድነው ግጻዊ መለኮት የሚባለው ጋድሄድ ነው። እውነተኛው የግጻዊ መለኮት ትምህርት ጌታችን ኢየሱስ ክርስቶስ ከሞተ በኋላ እና ደግሞ ሐዋርያቶቹ ከሞቱ በኋላ ጠፍቷል። በኋላ ላይ this doctrine began to be restored when 14-year-old Joseph Smith received his first vision። ጆሴፍ ስሚዝ የሚባለው እምነታቸውን የጀመረው ሰውዬ በ14 ዓመቱ ራእይ ካየ በኋላ እውነተኛው ትምህርት ተመልሷል ይላል። እስከዛ ድረስ የለም፣ ትምህርቱ ጠፍቷል ይላል። ከዛ በኋላ ትምህርቱ ላንብበልን። we know that the members of the Godhead are three separate beings ይላል። ተመልከት፣ ሶስት የተለያዩ ህልውና ያላቸው ናቸው። እኛ እንደዛ አንልም። አንድ አምላክ ብለን ስለምናምነው አንድ ህልውና ነው ያለው። ሶስት separate beings ይልና the Father and the Son have tangible bodies of flesh and bones። አብና ወልድ አጥንትና ስጋ አላቸው ይላል። and the Holy Spirit is a personage of spirit ይላል። እና ሞርሞኖች አብ ወልድ መንፈስ ቅዱስ ሲሉ ምን ማለታቸው ነው? አብና ወልድ ልክ እንደኛ ስጋ ያው ወልድ ያው እሱ ችግር የለውም ሰው ከሆነ በኋላ አጥንትና ስጋ ነበሩ፣ እውነት ነው። አብ ግን የለውም። ግን ምንድነው የሚሉት እነሱ? እኛ አብ ምን አለው ነው የሚሉት? ታንጂብል የሆነ ቦዲና ፍሌሽ ቦን አለው ይላል።
እንደዚህ ብሎ ያስቀምጣሉ። although the members of the Godhead are distinct beings with distinct roles, they are one in purpose and doctrine. አንድ የሆኑት በዓላማ ብቻ ነው እንጂ የተለያየ ህልውና ነው ያላቸው ይላል። እኛ እንደዛ እናምናለን አናምንም። ስለዚህ እኛን ከሞርሞኖች ጋር ጠቅሰው ልዩነት የላቸውም እንዴት ይባላል? ልዩነት የላቸውም ማለት በጣም ልዩነት አለን እንጂ አብ ስጋ አጥንት አለው ብለን አናምንም። ሲቀጥል የአብ ህልውናና የወልድ ህልውና ይለያያል፣ የተለያዩ ናቸው በህልውና ብለን አናምንም። ስለዚህ እኛን ሲፈልግ ፖሊቴስት ያደርገናል፣ ሲፈልግ ሞርሞን ያደርገናል። እና ምን እንደምናምን የማያውቅ ኢቭን ራሳቸው ሞርሞኖች ምን እንደሚያምኑ ያላወቀ ጸሐፊ መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ሌላው የመጨረሻ ላንሳለን። ኦኬ ገጽ እዚሁ ላይ መሰለኝ ገጽ 28 ላይ እዚሁ ላይ ስላሴን እንዴት እንደምንረዳ ሲጽፍልን በጣም ነው የገረመኝ። ይህ ካልሆነ ግን ይላል ይህ ካልሆነ ግን ከላይ ምንድነው የሚያደርገው? ያስቀመጠው ነገር ላይ ተስፋዬ ሮቤሌ የተናገረው ሌላ ያስተምሮተ ስላሴ ላይ ስለ አካል ተስፋዬ ሮቤሌ ያስቀመጡት ሐሳብ አለ። እሱን ረዘም ይላል። እሱን ያስቀምጥና ከዛ ይተቻል የተስፋዬ ሮቤሌን ሐሳብ እና ይተችና ምንድነው የሚለው? ይህ ካልሆነ ግን ይላል እያንዳንዱ የስላሴ አካል ከእግዚአብሔር ባህሪ የተወሰነ ድርሻ ወይም ክፍል ያለው 1/3 አድርገው መቁጠራቸውን ሊያምኑ ይገባል ብሎ ተስፋዬ ሮቤሌ ይተቻል ማለት ነው። 1/3 እና እኛ 1/3 ብለን አናምንም። አምላክነት አብ የሆነ አምላክነት አዋጥቶ ወልድ አምላክነት አዋጥቶ መንፈስ ቅዱስ አምላክነት አዋጥቶ አይደለም አንድ አምላክ ምንለው። 1/3 የሚባል አምላክ የለም መጭራሽ እንደዚህ የሚባል ነገር የለምና እኛ 1/3 ነው እግዚአብሔር ብለን አምነንም አስተምረንም አናቅም። ይሄን ይመስላል እንግዲህ በጣም በጥቂቱ ገና ገጽ 28 ላይ ነኝ እኮ የገረመኝ እሱ ነው። ገና መንደርደር ላይ ነው እኮ ገና እየተሟሟቀ ነው ለመጻፍ ገና ለመጻፍ ሳይጀምር እንደዚህ በማንለው በስም ማጥፋት ከሄደ እየዘለቅን በሄድን ቁጥር ደግሞ ከዚህ የከበዱ ስም ማጥፋቶች ልናገኝ እንደምንችል ግልጽ ነው። እሺ እኛ ለምናምነው ታማኝ አይሆን አትሊስት እንደው ለእግዚአብሔር ቃል ግን ታማኝ ይሆናል ብዬ አስባለሁ። የእግዚአብሔር ቃልን ሲያስረዳ ሲተነትን ሲያብራራስ እሱ ደግሞ በጣም ሌላ ችግር ያለበት መጽሐፍ ነው። ለምሳሌ ቀላል ማሳያ ላሳየ። የአንድ ጥያቄ ልጠይቅ። የባቢሎን ግንብ ሲሰራ እዛ ጋር ኑኑ ረድ ይላል አይደል? እዛ ጋር አውዱ አሁን ቴዎሎጂን ተው፣ እኛ ምናምን ቴዎሎጂ እነሱን ቴዎሎጂ ተው። እዛ ጋር አውዱን ስናይ ኑኑ ረድ የሚለው ቃል እግዚአብሔር የሚጣራው ኪሩቤል ነው ይላል እንዴ? ምንም ፍንጭ አይሰጥም ማለት ግን ጸሐፊው እንደዛ ይሉናል። መረጃ ከታገኘ ኪሩቤል ነው ብለው ሌላ መጽሐፍ ላይ ሄደው ትንቢተ ኢሳይያስን መጥቀስ ይፈልጋሉ። ጥቅስ የመደረት ነገር ማለት ነው። እንደውም ብናነበው ደስ ይለኛል። የትኛውን እናንብበው? ዘፍጥረትን ብናነበው እዛ ጋራ ኪሩቤል እንዳልሆነም ማሳየት እንችላለን። በሌላ ሁኔታ መጽሐፉ ምንም አይለንም፣ ግን ኪሩቤል እንዳልሆኑ ግን መረዳት እንችላለን። እሺ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ። እሺ አሁን እዚህ ጋር ይሄን የሚያወሩት ለማን ናቸው? ሰዎች ናቸው አይደል? ምንድነው የሚሉ ሰዎች? ኑ ይላሉ። ኑ ሲሉ ምንድነው የሚያሳየው? ጠሪ አለ፣ የሚጠሩ አካላት አሉ። ኑ ሲል ደግሞ ከአንድ በላይ ነው እየጠሩ ያሉት አይደል? አሁን ምሳሌውን በደንብ ያዙልኝ፣ ወይም ደግሞ ታሪካዊ ፍሰቱን ሙሴ ሲጽፍልን በደንብ ማየት አለብን። ጠሪ አካል አለ። ያ ጠሪ አካል ደግሞ ሌሎች አካላት ምን እያደረገ ነው? እየጠራ ነው፣ የሆነ ዓላማ ለመስራት የሆነ ነገር ለማድረግ። እሺ ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነላቸው። እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ። እሺ እዚህ ጋራ ጠሪው የሚጠራው የሱ አይነት ባህሪ ያለውና የሌለው ነው። ሰው ነው የሚጠራው። ሰውን ነው የሚጠራው። እሺ በምድርም ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔር ነው ወረደ የሚለው። እሺ እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው። እነሱ ምንድን ናቸው? አንድ ወገን ናቸው የተባሉት እነማን ናቸው? ኑ የሚባሉት ሰዎቹ ማለት አንድ ባህሪ ያላቸው
አንድ ወገን ናቸው። አንድ ወገን የሆኑት ግን አንድ አካል ስለሆኑ ነው እንዴ? አይደለም። የሚሰሩት ነገር አንድ አድርጓቸው፣ ቋንቋቸው አንድ አድርጓቸው። እሺ እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንን ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉ። ኑ እንውረድ። ይሄን ነው ተናጋሪው ማን ነው? እግዚአብሔር ነው። ቅድም ሰዎቹ ምን አሉ? ኑ አለ እና አብረን ምናድርግ እንስራ አሉ። ለሆነ ዓላማ ዘሴም ቃል ነው እግዚአብሔር የሚጠቀመው። ኑ አለ። እግዚአብሔር ደግሞ ምን አደረገ? ጠራ ማለት ነው። ስለዚህ እነዛ አንድ ባህሪ ከራሳቸው ጋር አንድ ተመሳሳይ የሆነ ባህሪ ሆነን የጠሩት ልክ እንደዛው እግዚአብሔርም ተመሳሳይ ነገር ነው ሊጠራ የሚችለው። እሺ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ በተናቸው፣ ከተማይቱንም መስራት ተዉ። እግዚአብሔር ምን አደረጋቸው? በተናቸው። እንደ ጻፊው ገለጻ ከሆነ ኪሩቤል ናቸው ነው የሚሉን። እግዚአብሔርና ኪሩቤል በተኑ ማለት ነው በሌላ አገላለጽ። ግን አይደለም፣ እግዚአብሔር ነው ምን ያደረገው? የበተናቸው። ስለዚህ እግዚአብሔር እኛ ከአንድ አካል በላይ አለ በብሉይ ኪዳን 1 2 3 ብለን ማስቀመጥ ባይቻልም የሚያሳዩ ክፍሎች አሉ። ግን እዚህ ክፍል ላይ ባያሳይም ግን አንድ ነገር እናውቃለን፣ ጠሪ አካል አለ። የሚጠሩ ደግሞ ከአንድ በላይ አካላትን እየጠራ እንደሆነ እናያለን ማለት ነው። ልክ ሰዎቹ አንድ ባህሪ ሆነው የሆነ ስራ እንደሰሩ ሁሉ እግዚአብሔርም ተመሳሳይ ቃል ነው የሚጠቀሙ፣ ይጠራል። ከዛ ደግሞ አንድ የሆነ ስራ አንድ ላይ ሲሰሩ እናያለን። ስለዚህ በታኙ ማን ነው? እግዚአብሔር። ጠሪው ማን ነው? እግዚአብሔር ነው። በሱም አይዘጋም። ኑ ማነው? እግዚአብሔርም በዚያ የምድርን ቋንቋ ሁሉ ደባልቋልና በማለት መበተን ብቻ ሳይሆን የመደባለቁን ስራ ያለ ኪሩቤል እግዚአብሔር ብቻ ማድረጉንም ያሳየናል። በደንብ አድርጎ ያሳየናል። ይሄን ችግር እናይበታቸዋለን። ሌላው ደግሞ በጣም ልክ ያልሆነ ነገር ደግሞ ላንብብልን። ገጽ 197 ላይ ገጽ 197 እንደዚህ ይላሉ። አባቴ ይወደዋል እኔም እወደዋለሁ። እንግዲህ ዮሐንስ ወንጌል ላይ ያለውን ሐሳብ ያመጡና አባቴ ይወደዋል እኔም እወደዋለሁ። አብ በስጋ ተገለጠ ማለት በስጋው ሰውነት ያስታረቀን ያዳነን እና ፍቅሩን ያየንበት መንገድ ነው ይላሉ። አልገባኝም። አብ በስጋ ተገለጠ ማለት በስጋው ሰውነት ያስታረቀን ያዳነን እና ፍቅሩን ያየንበት መንገድ ነው። የትኛውን ጥቅስ መሰረት አድርጎ ነው? ምንም የለም። ዮሐንስ ወንጌል ምዕራፍ 12 ዮሐንስ ወንጌል ምዕራፍ 12 ላይ አብ ስጋ ሆነ የሚል የለም። ጠቅላላ መጽሐፍ ቅዱሳችን ላይ አብ ስጋ ሆነ የሚል የለም። የሚመስልም የለም። ዮሐንስ ወንጌል እንደውም 1:14 ላይ ምንድን ነው የሚለው? ቃልም ስጋ ሆነ ይለናል። እና አብ አይደለም አብ ስጋ አልሆነም። አንድ ጥቅስ እስቲ አንብብልኝ። የራዕየ ዮሐንስ ላይ ራዕየ ዮሐንስ ምዕራፍ 19 ቁጥር 13 ከ12 ጀምር። አይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል። ተመልከታ ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ተብሏል። ቃል ስጋ ከሆነ በኋላ ማን ተብሏል? ኢየሱስ ተብሏል አይደል? ስለዚህ እዚህ ጋር ደግሞ ራዕየ ዮሐንስ ምዕራፍ 19 ላይ ደግሞ ይለናል በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስለዚህ ስጋ የሆነው ማን ነው? የእግዚአብሔር ቃል የተባለው እንጂ አብ ስጋ ሆነ አልተባለም ተብሎም አይታወቅም። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን የለውም። እሳቸው ጋር ምን ይሉናል? አብ በስጋ ተገለጠ፣ አብ በስጋ ተገለጠ ብለው ያስቀምጣሉ ማለት ነው። ሌላው በጣም የገረመኝ ደግሞ አንድ ላንሳና ወደ ሌላ ሐሳብ ማለፍ እንችላለን። ገጽ 199 ላይ ገጽ 199 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 23ን ሲተነትኑ ምን ይላሉ? ወደ እነርሱ እንመጣለን በእነርሱም ዘንድ መኖሪያ እናደርጋለን ነው የሚለው አይደል? ዮሐንስ ወንጌል 14 ላይ ጌታ ኢየሱስ ክርስቶስ ሲናገር ወደ እነርሱ እንመጣለን በእነርሱም ዘንድ መኖሪያ እናደርጋለን ተብሎ የተጻፈው ምን ማለት ይሆን ብሎ ይጠይቃሉ። ከዛ ምንም ብሎ ይተረጉሙናል ማለት ይህ ማለት ወደ አማኞቹ የሚመጣው ኢየሱስ በአማኞቹ ውስጥ ሆኖ የሚኖረውን ሁለት ገጽታ አሰራር ያመለክታል። ኢየሱስ ነው የሚመጣው፣ ብቻውን ይመጣል። ከዛ በኋላ ኢየሱስ በአማኙ ሕይወት ውስጥ የሚሰራውን ሁለት ገጽታ ወይም አሰራር ያመለክታል ካሉ በኋላ ኢየሱስ አባት ሆኖ በአማኞቹ ሲሰራ እና ኢየሱስ ልጅ ሆኖ በአማኞቹ ሲሰራ እና ኢየሱስ በአንተ ውስጥ አባት ሆኖ ይሰራል፣ በአንተ ውስጥ ልጅ ሆኖ ይሰራል። እሺ አባት ሆኖ ይሰራል በል። ልጅ ሆኖ እንዴት ነው የሚሰራው በእኔ ውስጥ?
ማለት አባት ሲሉ በቃ አባት ሆኖ እንትን እንዳባት ሊያደርግ ይችላል። ልጅ ሆኖ ግን እንዴት ነው የሚሰራው? ቃሉ እንዴት ነው ግን ሰዎች የሚጫወቱበት? እግዚአብሔር ቃል እንዴት ነው ክብር የሌላቸው? በጣም ቃሉ በግልጽ እኮ ነው የሚናገረው። እኔና አባቴ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። እኔና አባቴ ሁለት አካላትን እኮ ነው የጠራው። አዎ በደንብ እንደዛ ጌታ ኢየሱስ እንደዛ ነው የተናገረው። ግን ጸሐፊው ምንድነው የሚያደርጉት? ራሱ ኢየሱስ በሁለት ገጽታ ነው የሚመጣው ውስጥ በማለት ያስቀምጣሉ ማለት ነው። ሌላው እንግዲህ የአብርሃሙ ሥላሴን በተመለከተ ዝነኛው ጥቅስ ዘፍጥረት 18 ላይ ያለውን ጸሐፊው ይተቻሉ እና የአብርሃሙ ሥላሴ የሚባል ነገር የለም ይላሉ። እውነት ነው። እኛም የአብርሃሙ ሥላሴ የሚባል ነገር አለ ብለን አናምንም። አንዳንድ እንደዚህ የሚያስተምሩ ሰዎች አሉ እናውቃለን። በኦርቶዶክስ ቤተክርስቲያን እንደዛ የሚያስተምሩ ሰዎች አሉ። ግን አብዛኛው በክርስትና ጥላ ስር ያለ በሥላሴ የሚያምኑ ግን የአብርሃሙ ሥላሴ የሚለውን ሐሳብ አይቀበሉም። እኛ የምናምነው ምንድነው? አንዱ እግዚአብሔር ነው፣ ሁለቱ መላእክት ናቸው። ያ እግዚአብሔር ተብሎ እዛ ጋር የተገለጠው ወልድ ነው ብለን የራሳችን የሆነ ማስረጃዎችን እናስቀምጣለን። የዚህ መጽሐፍ ጸሐፊ ግን እንደዚህ ይሉናል። ዘፍጥረት 18 ገጽ 204 ላይ ዘፍጥረት 18 የሚል ርዕስ ይሰጡትና የአብርሃሙ ሥላሴ የሚባል ትምህርት ለራሱ ለአብርሃም እንግዳ ነው ይላሉ። እውነት ነው። በዚህ እንስማማለን፣ በደንብ አድርገን እንስማማለን። ከዛ በኋላ ግን ታዲያ ዘፍጥረት ምዕራፍ 18 ላይ የተገለጠው ማን ነው ብለን ጸሐፊውን ጠይቀው ምን ብሎ ነው የሚመልስልን? እሺ አይኑን አንስቶ የተመለከታቸው 3 ሰዎች እንጂ 3 አማልክት አይደሉም። ከሁለቱ የተለየው አንደኛው ሰው በቅንፍ መልአክ በእግዚአብሔር ስም የመናገር ፍቃድ ያለው በምዕራፍ 18 እግዚአብሔር በሚል ስም የታየ ነው። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። ዕብራውያን 13:1 ላይ ብዙውን ጊዜ እንግድነት መቀበል ጋር ተያይዞ የአብርሃም ቤት ይጠቀሳል። አብርሃም በእንግድነት የተቀበለው መላእክትን እንደሆነ በእግዚአብሔር ቃል ላይ ማረጋገጫ መስጠት ይቻላል። ይህም አብርሃም ሥላሴን ሳይሆን በሰው መልክ የመጡትን መላእክት አስተናግደዋል። 3ቱ መላእክቶች ናቸው። አልገባኝም። ሥላሴ አይደለም የሚለውን ለመካድ እግዚአብሔር መሆኑንም ካደ። እና አንዱ በእግዚአብሔር ስም የሚናገር ነው እንጂ እግዚአብሔር አይደለም። 3ቱ ምንድን ናቸው? መላእክቶች ናቸው። ይሄ ድፍረት የተሞላበት ድፍረት የተሞላበት ብቻ ምን ባቡ እኮ እግዚአብሔርነቱን ቁልጭ አድርጎ ያሳያል እኮ። እግዚአብሔር የሚለውን ቃል አይደለም እያልኩ ያለሁት የራሱ ምን ባቡ ፍሰቱ የሚናገራቸው ንግግሮች፣ የሚመልሳቸው መልሶች፣ ከአብርሃም ጋር በነበረው ውይይት፣ ከሳራ ጋር በነበረው ውይይት የሚናገር እያንዳንዱ ቃላት ከማን ጋር እያወሩ እንደሆነ አብርሃምና ሳራ በደንብ ያሳያል እኮ። ብናነበው ነው ደስ ይለኛል። ዘፍጥረት 18 ላይ በተለይ ከልጅ ከመስጠት ጋር ተገናኝቶ ያለውን ክፍል እስቲ እናንብበው። ቁጥር 9 እሺ። ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት መለሳለሁ፣ ሚስትህ ሳራ ልጅን ታገኛለች አለ። ከላይ በብዙ ቁጥር ነበር፣ ከዛ በነጠላ ቁጥር ሆነ ማለት ነው። እሺ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ሸምግሏል። እግዚአብሔርም አብርሃምን አለው እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ እወልዳለሁ ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ልቀጥል? ይበቃል። ከዛ በኋላ ትንሽ ዝቅ በልና አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። እሺ ስለ ሁለቱ ሰዎች ይናገርና ምዕራፉ መጨረሻ ላይ ማለት ነው። ሰዎቹ ከዛ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አሁን ቁጥር 1 ላይ እንደምናነበው 3 ሰዎች ነበር የሚለው። ስለዚህ አሁን እዚህ ጋራ ሰዎቹ ፊታቸውን አቀኑ ወደ ሰዶም ሄዱ ይለናል። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። ስለዚህ ሰዎቹ ሄዱ የተባሉት ሁለቱ እንደሆኑ መረዳት እንችላለን። 3 ስለሆነ የተገለጠው ሁለቱ ሄደዋል። ሁለቱና ማን ናቸው ከተባለ ዘፍጥረት 19 ቁጥር 1 ላይ መላእክት ይለናል።
ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። እዛ ጋር አቀኑ፣ ወደ ሰዶም ሄዱ ማለት ነው። ስለዚህ ሲገቡ ማን ተባሉ? መላእክቶች ናቸው። በግልጽ ተነግሮናል። አብርሃም ግን በእግዚአብሔር ፊት ቆሞ ነበር። እግዚአብሔር ከማን ጋር ነበር? ከአብርሃም ጋር ያወራ ነበር። ስለዚህ መጽሐፉ በግልጽ እግዚአብሔር እያለን የዚህ መጽሐፍ ጸሐፊ ግን አይ እግዚአብሔር አይደለም፣ በእግዚአብሔር ስም የመናገር ፍቃድ ያለው መልአክ ነው። እዚህ ጋር ጥያቄ ላንሳ። እሺ ከዛ በፊት አንድ ምንባብ ላንብብ። እግዚአብሔርም ለአብርሃም አለው ካረጀው በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለ? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። እዚህ ጋር ልጅ እየሰጠ ያለው ማን ነው? መልአክ ነው በሳቸው። ስለዚህ አንዳንዶች መላእክት ልጅን ይሰጣሉ ብሎ ማመናቸው ስህተት አይደለም ማለት ነው። እንደዛ ብሎ የሚያምኑ የሚያስተምሩ ወገኖች እንደዚህ ማመናቸው ስህተት አይደለም፣ ትክክል ነው ማለት ነው። እኛ ግን እንደምናምነው ቃሉም እንደሚያስተምረን ልጅን መስጠት የሚችል እግዚአብሔር ብቻ ነው። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ ማለት ነው። ስለዚህ ይህም ሌላ አደገኛ የኑፋቄ ትምህርት ነው በጣም እና እንደውም እዚህ ጋር ምንድነው የሚያነሱት? ከሁለቱ በተለየ አንደኛው ሰው መልአክ በቅንፍ ያሉና መልአክ በእግዚአብሔር ስም የመናገር ፍቃድ ያለው በምዕራፍ 18 እግዚአብሔር በሚል ስም የታየ ነው እንጂ እግዚአብሔር አይደለም። እግዚአብሔር በሚል ስም የታየ ግን ምንድነው? መልአክ ካሉ በኋላ በተለያየ ጊዜ ለአጋር፣ ለያዕቆብ፣ ለሙሴ እና ለእስራኤል ልጆች ሲገለጥ የኖረ ነው። ስለዚህ ሙሴን ያናገረው ማን ነው? መልአክ ነው እንጂ እግዚአብሔር አይደለም። ያዕቆብን ያገኘው ማን ነው? መልአክ እንጂ እግዚአብሔር አይደለም። ይሄ ጭራሽ መጽሐፍ ቅዱስ የማያውቀው ትምህርት ነው። ሙሴ ዘጸአት 3 ላይ ማንበብ እንችላለን። ራሱ እግዚአብሔር ነው፣ የእግዚአብሔር መልአክ ተብሏል፣ እግዚአብሔርም ተብሏል። ይሄ እንግዲህ እኛ ክርስቶፋኒ ብለን በቴዎሎጂ የምንጠራው ነው። የክርስቶስ መጀመሪያ መገለጥ ብለን የምናምነው ነው። ስለዚህ ከዛ ምን ያደርጋሉ መሰለህ? ዘፍጥረት 18 ላይ ሥላሴ እንዳልሆኑ ለማስረዳት 19 ፖይንቶች ተቀምጧል። እና ምንም ሴንስ አይሰጥም። ለምሳሌ ምን ይላል? ሁለተኛው ፖይንት መንፈስ ስጋና አጥንት የለውም። ምን ያገናኛል? መላእክትም እኮ መናፍስት ናቸው፣ ስጋና አጥንት የላቸውም በሉ የሚለውን ለመተቸት ይመስለኛል። እሺ ግዴ ለሚተቸው እሱን አንጣውም። መላእክቱም እኮ በልተዋል። መላእክት ስጋና አጥንት አላቸው ማለት ነው። በሳቸው ነገር እኮ ምንም የሚያስኬድ ነገር አይደለም። ከዛ ደግሞ አብርሃም አመነ ሚል ቃል ደግሞ 4 አድርጎ አብርሃም አመነ ይላል። ምን ችግር አለው ታዲያ? መጽሐፍ የተጻፈበት እኮ ነው። አብርሃም አመነ። ከዛ 5 በብሉይ ኪዳን ክርስቶስ አልተወለደም፣ ቃል ስጋ አልሆነም ብለን አናውቅም። 6 ከሴት ያልተወለደ ልጅ ወደ ዓለም አልመጣም። ከአራተኛው ጋር ተመጋጋቢ ነው። በጣም የገረሙኝ ነው ማነበለ 11 አብርሃም ሊሸኛቸው ወጣ አይልም እንደ መጽሐፉ። ተቸገርን እኮ ጎበዝ። አብርሃም ሊሸኛቸው ወጣ። እነዚህ ነገሮች ይጠቅሱና ሥላሴ አይደሉም ይሉናል። ሥላሴ አይደሉም በማለት ያስቀምጣሉ። በስተመጨረሻ አንድ ፖይንት ላንሳና ልጨርስ። በተለይ እኛን ከወቀሱ ነገሮች ውስጥ አንድ የረሳሁት ግን መጠቀስ አለበት ብዬ የማስበው አንድ ላንብብልህ። ገጽ 201 ጌታ እግዚአብሔር ማን ነው የሚል ጥያቄ አለ። ይሄንን እንግዲህ ጥያቄ የጠየቁት ኢሳይያስ ምዕራፍ 48 ላይ ያለውን ቃል በመጥቀስ ነው። ወደ እኔ ቅረቡም ይህንንም ስሙን ከጥንት ጀምሬ በስውር አልተናገርኩም፣ ከሆነ በዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል የሚለውን ጥቅስ ይጠቅሱና ጌታ እግዚአብሔር የተባለው ማን ነው የሚል ጥያቄ ያነሳሉ። ገጽ 201 ላይ ጌታ እግዚአብሔር የተባለው ከሥላሴ አካላት የትኛው ነው ይላሉ። አንዱ ብቻ ነው ወይስ በጋራ ሶስቱም አንድ ጌታ እግዚአብሔር ይባላሉ ብሎ ይጠይቃሉ። እንደ ሥላሴ አማኞች የእምነት አቋም አንድ ጌታ የሆነ አንድ እግዚአብሔር ማለት የሥላሴ ወይም የሶስቱ አባላት አንድነት ነው ይላሉ። የሶስቱ አባላት አንድነት ነው። ይህ ከሆነ የራሳቸውን ድምዳሜ ላይ ደርሶ ይህ ከሆነ ደግሞ ለምን ጌታ እግዚአብሔር የሚለውን ለአንዱ አካል ማለት ለአብ ብቻ ሰጥተው መንፈሱና ተላኪውን መለያየት አስፈለገ? በሌላ አባባል ሁለቱ አካላት ጌታ እግዚአብሔር አይደሉም ማለታቸው ይሆን የሚል ጥያቄዎችን ያስነሳ ይላል። ይሄ ደግሞ በጣም ፈጽሞ ስህተት ነው። ምክንያቱም ለምሳሌ እኛ አብ አምላክ ነው የሚለኛን ሰው አብ አምላክ ነው፣ ወልድ አምላክ ነው፣ አዎ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አዎ አምላክ ነው። አምላክ ለማለት አብ ሲደመር ወልድ ሲደመር መንፈስ ቅዱስ አምላክ ማለት አይጠበቅብኝም። ለምሳሌ በቀላል ምሳሌ ላስረዳ። እኔ ሰው ነኝ ወይ?
ቴዲ ሰው ነው ወይ? ብቻዬን እኔ ሰው ነኝ ማለት አልችልም እንዴ? እኔ ሜሎስ ሰው ነኝ ማለት አልችልም? እችላለሁ። ቴዲ ሰው ነው ማለት አልችልም? እችላለሁ። ግን ሁለታችንም ባህሪያችን ስንት ነው? አንድ ነው። አንድ ሰው ነው የምንባለው። ሌላ ሰው የሚባል የለም። አንድ ባህሪ ስለሆነ ያለው ሰውነት የሚባለው አንድ ባህሪ ስለሆነ ልክ እንደዛው አብ አምላክ እንላለን፣ ወልድ አምላክ እንላለን፣ መንፈስ ቅዱስ አምላክ እንላለን። ግን ሶስት አማልክት አንልም። አንድ አምላክ ነው የምንለው። ስለዚህ አብን አምላክ ብለን እንጠራዋለን ወይ? አዎ እንጠራዋለን። እሳቸው ግን ምንድነው ያሉት? እንደ ሥላሴ አማኞች የእምነት አቋም አንድ ጌታ የሆነ አንድ እግዚአብሔር ማለት የሥላሴ ወይም የሶስቱ አባላት አንድነት ነው፣ ተደማምሮ ማለት ነው እግዚአብሔር የሚፈጥሩት ይላሉ። እኛ እንደዚህ አንልም። ቅድም አንድ ነገር ተናግሬ ነበር። ይቅርታ መጠየቅ ይኖርበታል የዚህ መጽሐፍ አዘጋጅ። አንስቼዋለሁ ትቻለሁ። ምክንያቱም ለእግዚአብሔር ቃል ታማኝ ካልሆነ ለኛ እንዴት ታማኝ ሊሆን ይችላል? ለኛ አስተምሮ እንዴት ታማኝ? የእግዚአብሔር ቃል ላይ እሱ የወደደውን የሚያናገር ከሆነ እኛ ማንለውን ነገር ቢል ብርቅ አይደለም። እውነት ነው፣ ብርቅ አይደለም። ስለዚህ ይቅርታ ጠይቅ ያልኩትኝ ወንድሜ ይቅር በለኝ በስተት ነው ተውና ይቅርታውን ይልቁንስ የሕዝብ አሳስተሃል፣ ጤነኛ ያልሆነ ትምህርት አስተምራልና ቃሉን እንደ ቃሉ እያከበርክ የእግዚአብሔርን ቃል ድጋሚ እንድታጠና ወደ ትክክለኛው የክርስትና ትምህርት እንድትመጣ እናበረታታለን። ለአንባቢዎቹ ደግሞ የምትላቸው ነገር ካለ ተከታዮች ማለት ነው የዚህ መጽሐፍ። አዎ የዚህ መጽሐፍ ተከታዮች እንግዲህ ኦሊጂሰስ የመጀመሪያው ነገር እኛ የምንለው ነው ወቁን ማለት እንፈልገው። እንደዚህ ትላላችሁ ብላችሁ ከዛ ደግሞ እናንተ ለምትሉት ነገር መልስ አትስጡን። እኛ ለምንለው ነገር ብቻ መልስ ስጡን። እኛ ስለ ሥላሴ ምንድነው ምናምነው የሚለውን እኛን ብትጠይቁ የኛ መጽሐፍቶች ብታነቡ ትክክለኛውን ዕውቀት ማግኘት ትችላላችሁ። ምናልባት ሥላሴ ላይም ጥያቄ ያላችሁ ሰዎች ካላችሁ ከታች ኮሜንት ላይ ጻፉልኝ። የኔንም የቴሌግራም አድራሻ አስቀምጥላችኋለሁ፣ በዛም ልጽፉልኝ ትችላላችሁ። አንድ እዚህ መጽሐፍ ላይ መነሳት አለበት ብዬ የማስበው ነገር ግን አንድ ነገር አለ። በተለይም የኦሊጂሰስ ተከታዮች ወይም ደግሞ የሐዋርያት ቤተ ክርስቲያን ተከታዮች ብቻ ሳይሆኑ ጆቫ ዊትነስ የሚባሉት የይሖዋ ምስክሮች የሚባሉት በተመሳሳይ የሚያነሱት ጥያቄ አለ። እዚህ መጽሐፍ ላይ ተጠቀሰ። የሥላሴ እምነት የመጣው ከአሕዛብ አማልክት ነው ብለው እዚህ ጋር በጣም ብዙ የህንዶችን ምናምን ይጠቅሳሉ ማለት ነው። የአረማውያን ህዝቦች የሚያመልኩት ብሎ 333 ብሎ የሚጠቅሷቸው አሉ። እና ህንድ ሀገርም እንደዚህ 3 የሚባል ነገር አለ፣ ሌላም ሀገር ብንሄድ እንደዚህ 3 የሚባል ነገር አለ ብሎ ኢቭን ፒክቸሮች ራሱ አስቀምጧል። ምን ጋር ነበር ፒክቸሩ ራሱ? በተለይ መጨረሻው ገጽ ላይ 347 ላይ ብዙ ስዕሎችን በማስቀመጥ የስመ ክርስቲያን ሥላሴ ምልክቶችና ምስሎች ከአረማውያን ምልክቶችና ምስሎች የተቀዱ መሆናቸውን መመልከት ይቻላል ይላል። አሁን ኢሜጆቹ ተመሳሰሉ አልተመሳሰሉ የሚለው ነገር ውስጥ አሁን መግባት አልፈልግም፣ ግን ጽንሰ ሐሳቡ ላይ አስቀድሞ እነዚህ ሰዎች ህንዳውያኖቹ ይሄን ነገር እግዚአብሔር ገልጦላቸውስ ቢሆን በዚህ መንገድስ ማሰብ አንችልም ወይ የሚል ነገር እኮ ማንሳት እንችላለን። እነሱ እንደዚህ ስላመኑ ነገርየውን ስተት ያደርጓል ወይ? አያደርጉም። ለምሳሌ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል ብለው ሙስሊሞች ያምናሉ። ኢሳ ኢየሱስ ነው አይደል አይደለም የሚለው ትተን ብሎ ያምናሉ። ሙስሊሞች እንደዚህ በማመናቸው ክርስቲያኖች እኮ እንትን ያገኛችሁት ከሙስሊሞች ነው እንባላለን እንዴ? አንባልም። እነሱ እንደዚህ በማመናቸው ስተት ያደርጋቸዋል ወይ? አያደርጋቸውም። ኢየሱስ ነብይ ማለታቸው በራሱ ስተት ያደርጋል ወይ? አያደርጉም። እኛም ነብይ ነው ብለን እናምናለን፣ ግን ነብይ ብቻ አይደለም ብለን ነው ምናምነው። ልክ እንደዛው ህንዳውያንም ይህ የሥላሴ ትምህርት በተወሰነ መንገድ እነሱ ተረድተውትስ ቢሆን የሚል እኮ ነገር ማንሳት እንችላለን። እና እነሱ እንደዛ ስላመኑ የሥላሴን ትምህርት ውድቅ ያደርጓል ወይ? በጭራሽ አያደርጉም። እንደውም ጠረጴዛውን ገልብጠን ለኛ ጥቅም ራሱ ማዋል እንችላለን ብዬ አስባለሁ። ስለዚህ መጽሐፍ መጨረሻ ላይ ምንድነው የምትለው? ስለዚህ የዚህ መጽሐፍ ጸሐፊ ፓስተር ኤልያስ ሽባባው የውይይት ጥሪ ባደረግላቸው ደስ ይለኛል። ምን ይመስላል? ትክክለኛ ጥሪ ይሆናል። በነገረ ሥላሴ ላይ እንግዲህ ሥላሴ አጠያያቂ ሚስጥር ብለው የኛ ማንለውን ነገር ስላሉ ሥላሴ ላይ ደግሞ እንግዲህ ዝግጅት አለኝ ብለው ስለጻፉ ብንወያይ የሚል ጥሪ ማቅረብ ፈልጋለሁ። እንግዲህ ይህን መልእክት ለፓስተር ኤልያስ ሽባባው እንድታደርሱልኝ ጥሪ አቀርባለሁ። ሥላሴ ላይ እንድንወያይ መጽሐፍ ቅዱስ የሚያስተምረው ትምህርት ሥላሴን ነው ወይንስ እናንተ እንደምትሉት አንድ አካል የሚል ትምህርት ነው ያለው በሚለው ጉዳይ ላይ እኔ ለመወያየት ፈቃደኛ ነኝ። ህዝቡም እውነት እንዲያውቅ በቂ ዝግጅት እንዳላቸው
እንደሚያምኑ እናስባለን። ይሄ የቆየ መጽሐፍ ነው። እስካሁን ድረስም ደግሞ ንባባቸውን አዳብረዋል፣ አዳብረዋል ብለን እናስባለን። ስለዚህ ጥሩ ውይይት ይኖራቸዋል ብለን እናስባለን። ጥሪውን ይቀበላሉ ብለንም እንገምታለን። እኛ እምነታችንን ዲፌንድ ለማድረግ ችግር የለብንም፣ ምክንያቱም ትክክለኛ የመጽሐፍ ቅዱስ ትምህርት ነው ብለን ስለምናምን። ስለዚህ እናንተም እንደዚህ አይነት እምነት አላችሁ ብለን እናስባለን። ዛሬ እንግዲህ በዚህ ላይ እንጨርሳለን። እንግዲህ ከዚህ በፊት የኦርቶዶክስን አይተናል፣ የታድሶን አይተናል፣ ዛሬ ደግሞ የኦንሊ ጂሰስን አይተናል። ቀጣይ ደግሞ ማንና ይሆን ይጠብቁን። ሳምንት እሱን እናያለን። እስከዛ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።